ወደ እልባት ላይ ነይልኝ፣ ወደ እልባት ላይ በቃ ወደ መጨረሻው ላይ ነይልኝ። እንዴ እኔ ጋሽዬን አንድ ጥያቄ መጠየቅ እፈልጋለሁ። በነገራችን ላይ ማለት ነው አሁን ላይ ለማናገር ከአብርሃምና ከሩታ ለእርሶ ማን ይቀርባል የሚለውን ጥያቄ ማንሳት ነው የምፈልገው። አዎ ከጀርባ አብርሃምን አውርተውት ሊሆን ይችላል፣ ብዙ ነገር ሊኖር ይችላል። ግን እኔ እቺ ልጅ አሁን እሷን ለማናገር ይሄ ነው የሚባል ምክንያት ራሱ ይኖራል የሚል እንትን የለኝም። አሁን ለምሳሌ ከሰሞኑ ብቻ አብርሃም ሲያደርጋቸው የነበሩ ነገሮች ሩታ ጋር እንኳን ለመምጣት ምን ያክል ከባድ ነገሮችን ሊያደርግ እንደሚችል ማሰብ መቻል አይከብድም ለሁላችሁም ማለት ነው። ምክንያቱም ሲደረጉ የነበሩ ነገሮችን እያያችሁ ስለነበር ማለት ነው። አዎ ጋሽዬ እስከ ዛሬ ድረስ ይሄንን ጉዳይ ከዳር ቆሞ በዝምታ በመመልከቱና አብርሽ ይሄንን ሁሉ ነገር ሲያደርግ እያንዳንዱን ነገር ከጀርባ ሆኖ ዝም ብሎ በመመልከቱ እኔ በበኩሌ በጣም አዘኛለሁ። የምሬን ነው። የጋሽዬ አገባብ በጣም የረፈደ ማለት ነው። ምክንያቱም እዚህ ጉዳይ ውስጥ ጋሽዬ እጃቸውን አስገብተው ቢሆን ኖሮ አብርሃም እንደዚህ የጓደኞቹ መጫወቻም ይሆናል ብዬ አላስብም። ሩታም በዚህ ልክ ክብሯ ይነካል የሚል እሳቤ የለኝም። እስከ ዛሬ ድረስ ጋሽዬ ገብተዋል ከጀርባ ብዙ ነገር ምናምን፣ እኔ ይህን ነገር ብዙም አልቀበለው። ምክንያቱም ጋሽዬ እዚህ ጉዳይ ውስጥ ገብቶ አብርሃም ደፍሮ እስካሁን ሲያደርጋቸው የነበሩ ነገሮችን ያደርጋል የሚል እሳቤ የለኝም። አሁንም ቢሆን ማለት ነው እኔ ለእርሶ ሩታን ከማናገር ይልቅ አብርሃምን ሄዶ ማናገርና እያደረገ ያለውን ነገር ማስቆም ለብዙ ነገሮች መፍትሄ ይሰጣል የሚል እሳቤ ነው ያለኝ። እቺ ልጅ እኮ እስከዛሬ ድረስ በነገራችን ላይ በጣም ብዙ ነገሮችን ማድረግ ትችል ነበረ። ግን በጣም ብዙ ነገሮችን ስለምታይና ከጀርባ ያለውን ነገር ስለምታውቅ ነገሮችን በጣም በትዕግስት ነበር ስታልፍ የነበረውና አሁን ላይ እቺ ልጅ ምን አድርጊ እንደምትባል ብቻ ነው እኔ ግራ እየገባኝ ያለው። ይሄ የኔ ብቻ ሳይሆን የብዙዎቻችሁ ስሜት እንደሆነ ተስፋ አደርጋለሁኝና አስቡት። አሁን ለምሳሌ ቀለል ባለው እንሂድ፣ ሌሎቹን እንተውና ማለት ነውና ትላንትና ኢቭን ተንበርክኮ ቀለበት ለማሰር ሲሞክር ነበርና እኔ እንጃ፣ እኔ የሚከብድ ይመስለኛል አሁን ላይ ሳስብ ማለት ነው። የምር እኔ እንጃ፣ እኔ እንዴት ልቀበለው እንደምችል አላውቅም። ይሄንን ነገር ለሩታ ራሱ ከባድ እንደሚሆንባት አውቃለሁኝ። እና በመጀመሪያ ሁሉም ነገር መሰራት ያለበት አብርሃም ላይ ነው። አብርሃም ማንንም ሰው እያደመጠ እንዳልሆነ ነው እኔ እየተሰማኝ ያለው ማለት ነው። እና እስከ ዛሬ ድረስ እዚህ ነገር ውስጥ እርሶ እጆትን ቢያስገቡ ኖሮ እንደዚህ አይነት ነገሮች ወይም ነገሮች የዚህ ደረጃ ያክል ተባብሰው ይሄዳሉ የሚል እምነት የለኝም እኔ በበኩሌ ማለት ነው። ለማንኛውም ያው ቪዲዮውን ሁላችሁም ተመልክታችሁታል ብዬ አስባለሁኝ። ሰላም፣ እንዴት አመሻችሁልኝ የኔ ውድ ቤተሰቦች? ደህና ናችሁ? አማን ነው። እንግዲህ ዛሬም ከመሸ ተመልሰን መተናል። በሩታ ዩቲዩብ ቻናል ላይ የተለቀቀው ቪዲዮ ብዙዎቻችሁን እያነጋገረ ይገኛል። ያው ልክ ነው። እኔ በየትኛውም ሰዓት ጋሽዬ እዚህ ጉዳይ ውስጥ ቢገቡ በቃ እቀበለዋለሁ። መግባትም አለባቸው፣ ልጆቻቸው ናቸው። እኔ ማርፈዳቸው ነው እንጂ ቅር ያለኝ ትንሽ እዚህ ደረጃ እስኪደርሱ ድረስ ነገሮችን ከዳር ቆመው መመልከታቸው እንጂ ቅር ያለኝ። ከዛ ውጪ ከጋሽዬ ሌላ ማን ገብቶ ይህንን ችግር ሊፈታ ይችላል የሚል እሳቤ ነው ያለኝ እና እኔ እንጃ። ቅድማውን እዩም እያወራው ነበር እና ከጀርባ ሆነው ብዙ ነገሮችን እየሞከሩ ይህንን ነገር እዩ ዝም ብለህ ነገሮችን እንትን ለማለት ያልከው ነገር ይመስለኛል እንጂ ጋሽዬ እዚህ ጉዳይ ውስጥ እጃቸውን አስገብተው ቢሆን ኖሮ አብርሃም በድፍረት እንደዚህ ያክል ርቀት ይሄዳል ብዬ አላስብም። እና እኔ አሁን ላይ እናንተ ለማለት እየሞከራችሁ ያላችሁትን ነገር የምረዳው አብርሃም ምንም አላደረገም፣ አንቺ ይቅርታ ስላላደረግሽለት ነው ይሄ ሁሉ ነገር የሚል እሳቤ ነው አሁን ጭንቅላቴ ውስጥ እየመጣ ያለው። እና አንድ ሰው ደግሞ ይቅርታ እንዲደረግለት በጣም ብዙ ነገሮችን ቀድሞ ማድረግ ይጠበቅበታል የሚል ሀሳብ አለኝ። የመጀመሪያውና ትልቁ ነገር የሰራውን ስህተት አምኖ መቀበል አለበት። ስህተት አልሰራውም የሚልን አካል እንዴት አድርጎ ነው ሰው ይቅርታ ሊለው የሚችለው ማለት ነው? ወይም አብርሃም አሁን እስከዛሬ ድረስ ጓደኞቹንም ሲልክ ብቻ ብዙ ነገሮች እንትን ሲሉ እኔ ስህተት አልሰራውም የሚል አይነት መንፈስ ነው ያለውና ስህተት አልሰራውም የሚልን አካል በምን አይነት አግባብ ነው ይቅርታ ሊደረግለት ወይም እሷ ይቅርታ ልትለው የምትችለው ማለት ነው? በመጀመሪያ ይሄ ልጅ በጣም ብዙ ጥፋቶችን ሰርቷል። ከጥፋቶችን በላይ በጣም ብዙ ወንጀሎችን ሰርቷል። ይሄንን ነገር መካድ አይቻልም። እያንዳንዱ ነገር ሚዲያ ላይ የመጣ ነገር እስከሆነ ድረስ መደበቅም መሸፋፈንም እንትን ማለት አይቻልም እና በመጀመሪያ ደረጃ ይሄ ልጅ ላጠፋቸው ጥፋቶች ላደረጋቸው ነገሮች ኃላፊነት መውሰድና ሪስክ መውሰድ መቻል አለበት። በቃ ከዛ በኋላ እቺ ልጅ ወደ መካሱ መግባት አለበት። አሁንም ቢሆን ጋሽዬ ሩታን ከማናገር ይልቅ ሩታን ማናገሩ አግባብ አይደለም፣ ግን
ቅድሚያ አብርሃም ጋር ሁሉም ነገር ቢስተካከል ኖሮ መጨረሻ ላይ ምናልባት አብርሃም ልቡ ተመልሶ ኦኬ እኔ በቃ ላጠፋው ጥፋት ይቅርታ መጠየቅ እፈልጋለሁኝ፣ እቺ ልጅ በድያታለሁ፣ መካስ እፈልጋለሁኝ ሲል እቺ ልጅ ጥያቄውን ወይም ይቅርታውን አልቀበልም የምትል ከሆነ የዛኔ ጋሽዬ ወደ ሩታ ቢመጡ ስቴፑ ትክክል ነበር ወይም አመጣጣቸው ትክክል ነበር ብዬ አስባለሁኝ። እና ሁል ጊዜ ጋሽዬ ላይ ከመመለከታቸው ነገሮች መሀል ሩታ ላይ ጫና ያደርጋሉ። ምናልባትም እንደ ልጅ አብርሃም አልሰማ ብሎትም ሊሆን ይችላል። እኔ አላቅም አይዶ ነው። ግን አንዳንድ ጊዜ እኛ ወንዶች በባህሪያችን አባቶቻችንን የመስማት ችግር አለብን። በቃ ይሄ ሁሉም ጋር ያለ ነው፣ እኔንም ጨምሮ ማለት ነው። እና ምናልባትም አሁን ላይ አብርሃም ካለበት ኮንዲሽን አንጻር ተው እረፍ ቢሉት አልሰማ ብሎ አስቸግሮት ሊሆን ይችላል። ምናልባት እስኪ እሷን እንትን ብዬም ብለውም አስቦ ሊሆን ይችላል። እኔ እንጃ እርግጠኛ ሆኖ እዚህ ጋር መናገር ባይቻልም ግን ለሁሉም ነገር እንደ መስመሩ ቢመጣ የተሻለ ነው የሚል እሳቤ አለኝ። እያንዳንዱ ነገር አብርሃም ጋር ማለቅ ቢችልና እሱ ላጠፋቸው ጥፋቶች ኃላፊነት ወስዶ አዎ ይሄ ነገር ማድረግ የሌለብኝ ነው፣ በጣም አጥፍቻለሁኝ፣ አሳዝኛታለሁኝ፣ በድያታለሁኝ ሲል በመጀመሪያ ደረጃ ጥፋቱን ብቻ ማመኑ እሷን ልቧን እንድትከፍትለት ያደርጋልና እሷ አሁን ላይ በማናለብኝነት በጣም ብዙ ነገሮችን እያደረገ ባለበት ሰዓት ላይ እርሶ መጥቶ እዚሽ ልጅ ላይ ጫና ማሳደሮት የሆነ ሳይድ የያዙ አይነት ነገር በሩታ ጭንቅላት ውስጥ እንዳይፈጠርም እሰጋለሁ። ምናልባት ከአክብሮትም ከብዙ ነገሮች አንጻር በሰዓቱ እሺ ብትልም ጭንቅላቷ ውስጥ እንደዚህ አይነት እሳቤ ካለ ትንሽ አስቸጋሪ ሊሆን ይችላል የሚል ሀሳብ ስላለኝ ነው። ጀስት ይሄ የኔ ሀሳብ ነው በነገራችን ላይ ማለት ነው። እና ሁሉም ነገር ቅድሚያ አብርሃም ላይ ቢሰራ የተሻለ ነው የሚል ሀሳብ አለኝ። ከዛ ውጪ ትልቁ ነገር ደግሞ መረሳት የሌለበት ነገር እቺ ልጅ ወይም አሁን ከአብርሃም ጋር ያለችውን ልጅ ከሱ ህይወት ማስወጣት ሳይቻል ሩታን መጥቶ ይቅርታ አድርጊለት ማለት ለእኔ ከባድ የሚሆን ነው የሚመስለኝ። ምክንያቱም ሁለተኛ ሚስትነቷን አምነሽ ተቀብለሽ ይቅርታ አድርጊለት ነው የሚባለው ምንድን ነው የሚባለው? ለእኔ ብቻ ግልጽ እየሆኑልኝ አይደለም ሁሉም ነገሮች። እና ጋሽዬ ከምንም ነገር በላይ እኔ ደስተኛ ነኝ እዚህ ጉዳይ ውስጥ መግባቱ፣ ይህንን ችግር ለመፍታት እንደዚህ እንቅስቃሴ ማድረጉ፣ ነገሮችን ከዳር ቆሞ ከማየት ወደዚህ ነገር ውስጥ መምጣቱ ደስተኛ ነኝ። ልጆቹ ናቸው። ከዚህ በኋላም ብዙ ነገሮችን ሊያጠፉ ሊያስቸግሩ ብዙ ነገሮችን ሊያደርጉ ይችላሉ እና መሰልቸትም ወይም ከዚህ በፊት ገብቻለሁ ምናምን ማለት አይቻልም። በቃ ትዳር ነው። ከእርሶ በተሻለ እዚህ ነገር ውስጥ ገብቶ ነገሮችን ሊያስተካከል የሚችል አካል ይኖራል ብዬ እንደኔ አላስብም። እና በጣም ብዙ ነገሮችን ሞክረዋል። በአብርሃም ጉዳይ በጣም ብዙ ጊዜ እንደዚህ መጥተዋል። ብዙ ነገሮችን ሞክረዋል እና ምናልባት እስከ ዛሬ ድረስ ይህንን ነገር ከዳር ቆሞ ሲመለከቱ የነበሩት በተደጋጋሚ ብዙ ነገሮችን ጥረት ሲያደርጉ ስለነበር ምናልባትም እስኪ ከዳር ሆኜ ሊየው ብለውም አስበው ሊሆን ይችላል። አላቅም። ብቻ ግን አሁንም ቢሆን መሰልቸት አይጠበቅቦትም። በተለይ እኔ አብርሃም ላይ በጣም መስራት እንዳለበት ነው የሚሰማኝ። አሁን ላይ ካለበት ሁኔታም ከብዙ ነገሮችም አንጻር አንዳንድ ጊዜ በህይወታችን በቃ በጣም የተሻሉ ደረጃዎች ላይ ስንደርስ ነገሮች አስቸጋሪና ከባድ ይሆኑብናል። በነገራችን ላይ እንደ ወጣት ልጅ በጣም ብዙ ነገሮች ይሸውዱታል እና ጓደኞች ምኑም ማለት ነው። በነገራችን ላይ የስኬት ጫፍ ላይ በምንደርስበት ሰዓት በጣም ብዙ ነገሮች ነው ከበው የሚይዙን እና እነዛን ነገሮች የምናስኬድበት መንገድ በጣም ጥበብ የተሞላበት ካልሆነ አስቸጋሪ ነው እና ምናልባትም አብርሃም በእንደዚህ አይነት ነገር እየተፈተነ ይመስለኛል። እና በመጀመሪያ መሰራት ያለበት ትልቁ ነገር እችን ልጅ ከአብርሃም ህይወት ማስወጣት፣ ከምን አይነት ጓደኞች ጋር ጊዜውን ማሳለፍ እንዳለበት በደንብ ማወቅ አለበት እና ይህንን ነገር ሳይፈቱ ሩታ ጋር መጥተው ሩታ ይቅርታ አድርጊለት ቢሉ ትንሽ ሚዛናዊ ይሆናል የሚል እሳቤ የለኝም ማለት ነው። ዛሬ ከተመለከልኩት ቪዲዮ የተረዳሁት ነገር ይሄ ነው። ይሄ የኔ ሀሳብ ነው። እናንተስ ምን ትላላችሁ? በዚህ ጉዳይ ላይ ኮመንት ሴክሽን ላይ የሚሰማችሁን ሀሳብ አስፍሩልኝ። እወዳችኋለሁ። ነገ በሚኖሩ ቪዲዮዎች መልሼ ድጋሚ ያገኛችኋለሁ። ይመቻችሁ።